አስቡት ምስኪን ወይኔ ይሄ ጥሩ ሰው ነው ምትሉ ሰውዬ ጨፍጫፊ ገዳይ ሲሆን ለምን ይመስላችኋል? ምክንያቱም ምንድነው ታሪኩ የሚጀምረው በዚህ ሰውዬ ነው። ስሙ ሶምኪድ ይባላል። ሶምኪድ የሚኖረው ታይላንድ ውስጥ ነው። ሲኖርም ታዲያ በአካባቢው ባሉ ሰዎች በጣም ተወዳጅ ሳቂታ ሰው ሁሉ የሚወደው አይነት ሰው ነበር። ታዲያም ከሆነ ሰዓት በኋላ ግን መለወጥ ጀመረ። ይሄንን ነገር መጠቀሚያ ማድረግ ጀመረ። ሰዎች እሱን ወዲያው ያምኑታል። እምነታቸውን ታዲያ ሙልጭ አድርጎ ይበላል። ይሰርቃቸዋል፣ ያጭበረብራቸዋል። እንደዚህም እያደረገ ህይወቱን ይኖራል። ከሆነ ሰዓት በኋላ ደግሞ 2005 ላይ ማጭበርበሩን ከፍ ያደርገውና ወደ መግደል ሄዳል። ታዲያም አንድ ቀን የሆነ ጽድት ያለ ሆቴል ይገባል። ሩምም ይይዝና ከዚህ ሆቴል ይወጣና ጭፈራ ቤት ነገር ይሄዳል። እዛ ጭፈራ ቤት ውስጥ ደግሞ የሆነ ሴት ትዘፍናለች። መድረክ ላይ ወጣ ሲያየትም በቃ ዋው ብሎ ጓጓላት። ይጠጋትና እኔ ኤጀንት ነኝ፣ ብዙ አርቲስቶችን ሰው ያረኩት እኔ ነኝ እና አንቺንም ከዚህ ጭፈራ ቤት አውጥቼ የተሻለ ህይወት ላኖርሽ እችላለሁ። ይሄ ላንቺ በጭራሽ አይመጥንም ምናምን ይላትና ያሰምጣታል። እሷም ይሄንን ስትሰማ ኦኬ አሪፍ ነው ምናምን ብላ እሻለች እና ሆቴል ይቆረጥኩት አለ እዛ እንዲህ ሲላት ያው በቃ እንግዲህ ድሉን ለመጠቀም ብላ እምቢ አላለችም። ሄደች ሆቴሉ። ልክ እዛ ግን እንደደረሱ እስቲ ነኝ ስላልከው ኤጀንት አስረዳኝ፣ ምን ነው ብትሰራው ለእኔ አሁን እንዴት ነው የምጠቅመኝ ማለት ጀመረች። እሱ ግን ልውጥ አለባት። ይሄድና ዘሎም አንገቷን ያንቃታል። ምንም እንዳትጮፍን ያረጋትና የውሃው ገንዳ ውስጥ ይወስዳትና መታጠቢያ ቤት ውስጥ ያለው ገንዳ ውስጥ አፍኖ ጸጥ ያረጋታል። ከዛም እቃዎቿን ምናምን ይሰራርቅና ጥሎ ይወጣል ማለት ነው። በነጋታው ደግሞ ፖሊሶች ወዲያው መጡ። እዛ አካባቢ ሬሳውንም አገኙት። ሆቴሉ ደግሞ በማስም ነው የተከራየው ሩሙ ብለው ሲያዩ የሶምኪድ ነው። ትክክለኛ ስሙን አገኙ ማለት ነው። ችግሩ ግን ሶምኪድ ስሙን አያዙ እንጂ ተጨማሪ ነገር አላገኙም። ሆቴሎቹ መታወቂያውን ኮፒ አላደረጉም ምናምን ስሙ ብቻ ነው ያለው። ሶምኪድ ደግሞ ታይዋን ውስጥ በጣም የተለመደ ስም ነው። በቃ እዚህ ሀገር ላይክ ናቲ እና ቤቲ እንደሚባለው ማለት ነው። በጣም ብዙ ሶምኪዶች ነው ያሉት ታይላንድ ውስጥ የተለመደና ብዙ በቃ እዛ አካባቢ ዝም ብላችሁ መሀል ላይ ቆማችሁ ሶምኪድ ብትሉ አንድ ሶስት ሰው ታገኛላችሁ ዞር ብሎ ማለት። እናም ስፔሲፊክ ለማድረግ ለመለየት ከበዳቸው የትኛው ሶምኪድ እንደሆነ። በዚህም የተነሳ አልያዙትም ማለት ነው። እሱ ታዲያ በዚህ በኩል ዘና ብሎ ህይወቱን መኖር ቀጥሏል። ከ5 ወር በኋላ ደግሞ የሆነ ሆቴል ድጋሚ ይከራያል ሩም። ከዛ ማሳጅ የሚያደርጉ ሴቶች ጋር ይሄዳል። ያው ማሳጅ ምናምን ተብሎ ግን ሌላ ስራ የሚሰሩ ሰዎች ማለት ነው። እዛም ከገባ በኋላ ነይ እኔ ሩም ተከራይቻለሁ እዛ ነው የምፈልገው ይለጥና ይዟት ይሄድና የተከራየው ሩም ምክንያት በሌለው ነገር እሷንም እንቅ ያረጋትና ድፍጥ ያረጋታል ማለት ነው። ሶምኪድ እንደነገርኳችሁ እዚህ ታሪክ ላይ መጀመሪያ እንደዚህ ሰው አልነበረም። ድንገት ነው በቃ ሌባ፣ አጭበርባሪ፣ ገዳይ የሆነ። እሷ ላይም አሁን ያደረገው ይሄንን ነው። ስልኳን ሰረቀ። ከገደላት በኋላ እንዲሁም አንዳንድ ነገሮቿን ሰርቆ ጥሏት ወጣ። ከሳምንት በኋላም ይሄንን ድርጊቱን ደገሙ። የሆነ ሴት ይወስዳል፣ ድጋሚ ሩም ይከራያል። እሷንም እዛው እንቅ አድርጎ ድፍት ያረጋታል። እስካሁን የገደላቸውን ሴቶች ግን የሚጠቀመው ራሱን ሀብታም ነኝ እያለ ለምሳሌ የመጨረሻዋን እኔ ማዕድን አፈላላጊ ነኝ እና በጣም ብዙ ማዕድናቶች አሉኝ ይህም የምሰራው በድብቅ ነው ብሎ ነበር የወሰዳት። ያው ግን ገደላት እሷ ነው። እነዚህ 3 ድርጊቶች የፈጸመው እዛው ታይላንድ ውስጥ ነው። ግን ቦታቸው በመሃላቸው ቢያንስ የ120 እና 130 ኪሎ ሜትር ርቀት አለ። አንዱ ከተማ ይሄን ያደርጋል፣ አንዱ ከተማ ይሄን ያደርጋል። እዛው ግን ታይላንድ ውስጥ ነው። ይሄ ደግሞ ለፖሊሶች ነገሩን ከባድ ያደርገዋል። አንድ ሰው ነው ብሎ ለማሰብ ማለት ነው። ግን ከአንደኛ ሆቴል ያገኙት መረጃ ምንድነው? ካሜራ ነው። ሆቴሉ የራሱ ሲኩሪቲ ካሜራ አለው። በሱ ካሜራ ሶምኪድን ያዩታል፣ ትክክለኛ ፊቱን ማለት። ታዲያም ይሄን ቪዲዮ ሲያዩ ነው ነገሮች ተቃራቢ እንደሆነ ያወቁት። ማለትም በየ100 ምናምን ኪሎ ሜትሩ የሄደ የሚገላቸው ሴቶች ራሱ እንደሆነ አሰቡ። ይህ ማለት ደግሞ 3 እና 4 ሰው ከገደላችሁ ሴሪያል ኪለር ነው የምትባሉት። እሱም ሴሪያል ኪለር ተባለ ማለት ነው። ሴሪያል ኪለር ከተባለ ደግሞ በሀገሪቷ ውስጥ ትልቅ የሆኑ ላይክ አሜሪካ ላይ ኤፍቢአይ እንደሚባለው እኛ ሀገር እንጃ አላቅም፣ ብቻ የኛ ሀገሮችን ተውትና ብቻ በጣም ትልልቅ የሚባሉ ገብቷቸዋል አይደለ? በጣም ለሀገሪቷ ዋና የሚባሉ መርማሪዎች እሱን መፈለግ ይጀምራሉ ማለት ነው። ኬዞቹንም ማየት ጀመሩ። ሶምኪድ ግን በዚህ በኩል በቃ ዘና ብሎ ህይወትን እየኖረ ነው። እንደውም ሌላ ሴት ለመግደል ሆቴል ይከራያል። እቺንም ሴት ደግሞ የሚያገኛት ከማሳጅ ቤት ነበር። ወደ ሆቴሉም ነይ ብሎ ይጠራትና የምጠጣበት መጠጥ ውስጥ የሆነ መጥፎ መድኃኒት ይጨምርባታል። ይህ መድኃኒት ወዲያው ነበር ራሷን ደስታ ያደርጋል። ራሷን ስታ ይሄ ሰውዬ መስረቅ ከሆነ ሀሳቡ የፈለገውን ነገር ሰርቆ መሄድ ይችላል። ግን እንደዛ አይደለም ያደርገው። እዛው በተኛችበት እንቅ ያረጋታል ማለት ነው። እናም ያው ጸጥ ያረጋታል። ከዛም ያው እቃዎቿን ይዞ ይጠፋል። ችግሩ ግን በአሁኑ ሶምኪድ ትልቅ መረጃ ጥሎ ይሄዳል። ምን? አሻራውን። ታዲያም ይሄ ለፖሊሶች በጣም ማረጋገጫ ሆነ። አሁንም እሱ እንደገደለ። ይህ ማለት ደግሞ አሁን እሱን ለማስቆም ያላቸው አማራጭ በየሚዲያው የእሱን ፎቶ መለጠፍና ይፈለጋል ተብሎ ፎቶ ማሰራጨት ነው። ሶምኪድ ግን እንደተለመደው አንድ ሴት ሲገድል ከዛ ቦታ ወደ 100 ምናምን ኪሎ ሜትር ይርቃል። እሱም ይሄን ነበር ያደርገው። እርቆ ሄዷል ከዛ ግድያ። እናም ደግሞ ያው እንደምታስቡት እንደምገምቱት እዚህ ቦታም አንድ ያው መንገድ ላይ የምትቆም ምስሯ ታውቃላችሁ
ምን እንደሆነ ግልጽ ነው። መንገድ ላይ የምትቆም ካልኩ እሷን ወደ ሩም ይወስዳትና እንቅ አድርጎ እሷንም ድፍት ያደርጋታል ማለት ነው። ይህ አሁን 5ኛ ግድያው። እንደተለመደውም ያው እቃዋን ይዞ ይሄዳል። 100 ምናምን ኪሎ ሜትር ርቆ የጓደኛው ቤት ያርፋል። ጓደኛው ደግሞ ሴት ነበረች። እሷም በጊዜው በቃ ምን እንደሰራ ስለማታውቅ እንኳን ደህና መጣ ብላ ነበር የተቀበለችው። ምክንያቱም ደግሞ ያው ምንም የምታውቀው ነገር የለም ስለሰራው ስራ። በዚህም የተነሳ ዝም ብሎ ቁጭ ብሎ ህይወቱን መኖር ጀመረ ከሷ ጋር። ለሱ ደግሞ ይሄ ቆንጆ ነው። አሁን በቃ ምንም አልተነቃበትም፣ ማንም አያየውም። ዝም ብሎ ፈታ ማለት ነው በቃ ምንም እንዳልተፈጠረ። ግን የሆነ ቀን ሶም ኪድ ከገደላቸው ሰዎች መሃል ስልክ ሰርቆ ነበር። ያንን ስልክ ደግሞ ፖሊስ መዝግቦ መስመሩን እየተከታተለ ነበር። በዛ ስልክ ደግሞ እሱ ደወለ። ይህ ማለት ለፖሊሶች ቀጥታ ያላችሁበትን ቦታ ማሳወቅ ማለት ነው። እነሱም ከአንዳንድ የት እንዳለ አወቁ። በስልኩ ምክንያት ማለት ነው። ወዳለበትን ፖሊሶች እያበረሩ መሄድ ጀመሩ። ያው የጓደኛው ቤት ማለት ነው። በዚህ በኩል ደግሞ ሶም ኪድ ቁጭ ብሎ ቲቪ ያየ ነው ከጓደኛው ጋር ሆኖ። በመሃል ግን ሰበር ዜና ብሎ ቲቪው ላይ ይመጣል። ያ ሰበር ዜና ደግሞ ስለሱ ነበረ። ፎቶውን ቁጭ አድርገውት ይሄ እዚህ ጋር የምታዩ ሰውዬ ገዳይ ነው ምናምን ነው የሚል ነበረ። ጓደኛው ይሄንን ስታይ ይሄ ሰውዬ አንተን ይመስላል ስትለው በጅራሽ አረ ይሄ አንቺ ዝም ብሎ ነው በእናትሽ አይመስልም እኔ ምናምን ይላታል። ይህን ነገር ግን እያወሩ ባለበት ሰዓት ፖሊስ መጥቶ በር ላይ ማንኳኳት ጀመረ። ምንድነው ምናምን ሲባባሉ ብርግድ አድርገው የገቡና ሶም ኪድን ቀጨም ያደርጉታል ማለት ነው። ይሄም ትክክለኛ ፎቶ ነው ሲያዝ በጊዜው። ግን ታሪኩ አላለቀም። ወሰዱት፣ ፍርድ አቆሙት። የተፈረደበትም የእድሜ ልክ እስራት ነበር። ችግሩ ግን እድሜ ልክ አልቆየም። እዛ እስር ቤት ውስጥ 14 ዓመት ብቻ ነው እዛ እስር ቤት ውስጥ የቆየው። ለምን? እስር ቤት ውስጥ ያለውን ጸባይ አይተው ተሻሽሏል ብለው ነበረ ከ14 ዓመት በኋላ የለቀቁት ማለት ነው። ጊዜውም አሁን 2019 ሆኗል። እሱም ደግሞ አሁን እድሜው 55 ዓመት ሆኗል። የሚገርመው ግን በዚህ እድሜው እንኳን ሴቶችን ማማለልና ከሰዎች ጋር መግባባት በጣም ጎበዝ። ለዛም በት ብሎ ይጠብሳል ማለት ነው የሆነች ሴት። ታዲያም ለዚህ ሴት እኔ ሌባ ነኝ፣ እኔ ገዳይ ነኝ፣ እኔ አጭበርባሪ ነኝ አይደለም ያለ፣ ተቃራኒውን የነገራት እኔ የህግ ጠበቃ ነኝ ብሎ ነው የቀረባት ማለት ነው። እሷም ደግሞ እሺ ብላ ነበር ያመነችው። አብሮ መኖር ጀመሩ። እንዲሁም ደግሞ ኑድልስ ካፌ ሁሉ ይከፍታሉ። ታዲያም ግን ከእሷ ጋር ሆነው ፌስቡክ ይከፍትና ሌላ ሴት ይተዋወቃል። ራትሱም የምትባል ሴት። ግንኙነታቸውን በፌስቡክ አላቆመም፣ በአካል ይገናኛሉ። ከዛ ወየ ምናምን ብዙ ነገር አለው ብቻ ይባባላሉ። እኛም ለራትሱሚ እንደተለመደው ምንም የነገራት ነገር የለም። ግን ግማሽ ሰዓቱን ራትሱሚ ጋር ግማሽ ሰዓቱን ደግሞ ፍቅረኛው ጋር እያደረገ ጊዜ ማሳለፍ ጀመረ። ትንሽም እንደቆየ ራትሱሚን ብር እንድታበድረው ይጠይቃታል። ይህም ብር የሚጠይቃት መኪና ልገዛ ስለሆነ ቀሪ ብር አለብኝ እሱን እንድትከፍይልኝ ነው ይላታል ማለት ነው። እሷም ጥሩ ሰው ስለነበረች አበደረችው። ግን ችግሩ መኪናው ቀሪ ብር አለበት በየወሩ የሚከፈል። እሱንም ሲያስበው መክፈል ከበደው። በዚህ በኩል ደግሞ የራትሱሚ ብርም አለ። የራትሱሚን ብር ግን አይ በቃ እንደውም ብሬክአፕ አደርጋለሁ ከዛ እገላገላለሁ አልከፍላት የሚልና እኔና አንቺ ተለያይተናል ይላታል። ራትሱሚም በቀላሉ መቶ አልፈለገች። እኔና አንቺ ተለያይተናል ብርን ግን ታመጣለህ ትሏለች። እሱ ደግሞ የምን ብር ማለት ይጀምራል። መጨቃጨቅ ይጀምራሉ። ታዲያም ይሄን የነበረ ሶም ኪድ ልውጥ ይልና ወደ በፊቱ ማንነቱ እንቃርጓት እሷንም ድፍት ያደርጋታል። ከዛም ይወጣና የእሷን ሞተር ሰርቆ ከዛ አካባቢ ይሸሻል። ይኸውላችሁ ችግሩ እዚህ ጋር ነው። ፖሊስ መጥቶ ራትሱሚን ገና እንዳያት ሶም ኪድ ነው ብሎ ከአንዳንድ ነው በቃ ያወቁት። ምክንያቱ ደግሞ ታይላንድ ላይ ሴሪያል ኪለር የሚባሉት 2 ወይ 3 ናቸው፣ ብዙ አይደሉ። ምክንያቱም የታይላንድ ህግ ሚድል ኢስት ህግ በጣም ከባድ ነው የምትደረጉት። እሱ ራሱ እንዴት እንደዛ እንዳልተደረገ መጀመሪያ ላይ አልገባኝም። ብቻ ሴቶችን አንቆ በመግደል የሚታወቀው እሱ ስለሆነ ይሄ የሶም ኪድ ስራ ነው ያሉት። ወዲያውም ታዲያ ምን ያደረጉ ፎቶን መለጠፍ ጀመሩ በየቦታው። ከ4 ቀን በኋላ ደግሞ እሱ እንደለመደው ባቡር ውስጥ ቁጭ ብሎ ያው ጥፋት ሲያጠፋ መሸሽ ነው እየሄደ ባለበት ሰዓት የሆኑ ሰዎች ያዩታል ባቡር ውስጥ ማለት ነው። ወዲያውም ይሄ ገዳዩ አይደል እንዴ ብሎ ለፖሊስ ሪፖርት ያደርጋሉ። ፖሊስም ይህን ሪፖርት ተከትሎ ትሬኑ የት እንደሚቆም አውቆ ቀጥ ብሎ ጠበቀው። ወዲያውም እዛ ባቡር ላይ ሶም ኪድን ቀጨም አደረጉ። ይሄ እንግዲህ አሁን ላይ 55 ዓመት ከሆነው በኋላ የተነሳው ፎቶ ነው፣ ትክክለኛ ፎቶ። ታዲያ ወደ ፍርድ ቤት ወዲያው ወሰዱት። ጥፋተኛ እንደሆነም ካረጋገጡ በኋላ የሞት ፍርድ ፈረዱበት። ታይዋንና ሚድል ኢስት ውስጥ ያለ ፍርድ አንጀት አርስ የሆነ ፍርድ። የመጀመሪያውን ራሱ መማራቸው በጣም ደንቆኛል። የዛሬ እውነተኛ ታሪካችን ይህን ይመስላል። ሰሞኑን በተከታታይ ቪዲዮ እያለቀኩ ነው፣ ግን ላይክ እያደረጋችኋል። ይህንም ቪዲዮ እንግዲህ እንደምንም ብላችሁ ከትላንትና የተሻለ 9100 አደረግላችኋለሁ። በቃ 9100 ላይክ ፈልጋለሁ። ሜምበር መሆን ከፈለጋችሁ ገብታችሁ ሜምበር ሁኑ። ወዳችኋለሁ። ባይ